ዘመኑ የአዲስ ኪዳን ስለሆነ ለዚህ ነው ትምህርት ላይ በጭካኔ ነው የምናገረው፣ በስልጣን ነው የምናገረው፣ በኃይል ነው የምናገረው። አራራም አላዝንም። ምክንያቱም ሐዋርያው ጳውሎስ ይናገራል የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ነው የሚለው። አልፎ አልፎ እንራራለን የሚባል ነገር የለም። እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። የሰዎች አእምሮ ወደ ክርስቶስ እንዲመጣ ነው ምንሰራው። በቃ መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ምንበቀለው ደግሞ ምን አለ? አለመታዘዝ የሚባል ነገር አለ። ሰው እንዲድን ነው ምሰራው። ሰው እንዲድን ስትሰሩ ሰዎች እንዳይድኑ ምክንያት የሆኑ አስተምሮች፣ ዘመን ያስቆጠሩ አስተምሮችን በሙሉ ጭፍጭፍ አድርጎ ማጥፋት ነው ያለ ርህራሄ ማለት። ለሰውና አዝናለሁ፣ ለክደት መጻሕፍት አላዝንም። ለሰው ነፍስ ራራለሁ፣ ለአጋንንታዊ ትምህርት አላዝንም። ሰዎች እንዲድኑ ሰራለሁ፣ ክደት እንዲጠፋ ሰራለሁ። አዘ ሴም ታይም ሰዎች በሰላም በፍቅርና በአንድነት እንዲኖሩ ጸልያለሁ። ሐሰት ሙሉ በሙሉ ከምድሪቱ ላይ እንዲወገድ በዛው ኃይልና ስልጣን እናገራለሁ። ቴንኪዩ አጋፔ። አለመታዘዝን ነው ምንበቀል። አእምሮን ወደ እግዚአብሔር መንግስት ነው ምንስበው። ይሄ ግልጽ የሆነ ትላንትናም ዛሬም ወደፊትም የማልቀይረው አካሄደ ይሄን ይመስላል። ፎር ዩር ኢንፎርሜሽን አንዳንድ ሰዎች ጥያቄም እያነሳችሁ እንደሆነ እያየው ስለ ምድሪቱ ሰላም በተደጋጋሚ ከዛሬ 5 ዓመት በፊት ከዛሬ 2 ዓመት በፊት በተደጋጋሚ ያቀረብኳቸው ትምህርቶች አሉ። ክሊር ነው፣ ግልጽ ሆኖ እስካሁን የተቀመጡ ዶክመንቶች ናቸው። the prince of peace በሚል ርዕስ፣ የሰላም አለቃ በሚል ርዕስ ያገለገልኩት አገልግሎት አለ፣ አሁንም አለ። ግቡና አዩት። before 2 years ago ማለት ነው። ለምድራችን ወንጌል ነው የሚያስፈልጋት። የምድራችንን እንቆቅልሽ የሚፈታው ኢየሱስ ነው። መፍትሄው ኢየሱስ ነው። ሃሌሉያ። አሁንም ለኢትዮጵያ ምድር ሰላም ያስፈልጋል፣ እርቅ ያስፈልጋል፣ አንድነት ያስፈልጋል፣ መተባበር ያስፈልጋል፣ መተቃቀፍ ያስፈልጋል። ልዩነትን በመጽሐፍ ማስረጃነት መነጋገር፣ በጨዋ ደንብ ማውራት አስፈላጊ ነው። እኔ ማቀርበውን ፖይንት የሚሞግት ካለ መቅረብ መብቱ ነው። አንተ የተናገርከው ይሄ ነው መጽሐፍ የሚለው ደግሞ ይሄንን ነው ብሎ ማስተካከያ ወይም ደግሞ ጥያቄ ማቅረብ መብቱ ነው። ከተሳሳቱ እኔ በማስተምረው የእግዚአብሔር ቃል እውነቱ ስተት ካለ ማረም ያስፈልጋል። ይቅርታ ጠይቃለሁ። ነገር ግን ለሐሰት ትምህርት ርህራሄ የሚባል ነገር የለኝም። ምንም በቃ ትምህርት ነው። አይኮ ጄነሬሽን እኮ የሚቀርጽ እኮ ነው፣ ትውልድ የሚቀርጽ እኮ ነው። ስለዚህ ትምህርቱን መበቀል ያስፈልጋል። በመጽሐፍ የገባ በልምምድ የገባ በባህል መልክ የገቡ ነገሮች አሉ ምድራችን ላይ ከፍተኛ የሆነ ችግር የፈጠሩ፣ እነዛን ማጽዳት ያስፈልጋል። መፍትሄው ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ማስረጃ ተደርጎ ነው። እኔ የራሴን ሐሳብ አላንጸባርቅም፣ መጽሐፍ የሚለውን የእግዚአብሔርን እውነት እንጂ። ይሄን ስናደርግ ግን በየስፍራው ያሉ ሃይማኖታዊ ግጭቶች፣ አሁን በቅርቡ ራሱ ሃይማኖታዊ ግጭት የሚቀሰቅሱ ንግግሮችን ስቃወም ነበር። በጳጳሳት ሲደረጉ የነበሩ ለምን ሰው እንዲሞት አይደለም እንዲድን ነው ምንሰራው። እንዲድን እንዲያመልጥ። ክብር ለእግዚአብሔር ይሁን። ይሄ ነው ትክክለኛ አቋማችን። የኔም የዘላለም ሕይወት ሚኒስትሪም ትክክለኛ አቋም ይሄ ነው። ኦኬ፣ ይሄ ነው። ትላንትናም ስናገር የነበረው ነው በቪዲዮ፣ አሁንም ያለው ወደፊትም የሚቀጥለው ይሄ ነው ማለት ነው። አሁን እየሰራው ያለው ስራ ምን ውጤት አመጣ ስንል በሰሞኑ እንኳን እያየናቸው ያሉ ጉዳዮች የተፈጠረውን ተጽዕኖ የሚያሳዩ ናቸው።
በእግዚአብሔር ጸጋ በተሰጠኝ የእግዚአብሔር ኃይልና ጸጋ እንደ እግዚአብሔር ቃል እያገለገልኩ ነው። ማንንም በማባበል አንሰብክም ይላል ጳውሎስ። ማንንም በማባበል አንሰብክም፣ በሹሩሩ አንሰብክም። ጳውሎስ ይመራበት የነበረው የመንፈስ ቅዱስ ፕሪንሲፕል ይሄ አካሄዱ ይሄ ማባበል የለም፣ እውነቱን መናገር። እርግጥ ነው ጳውሎስ ለምናችኋለሁ እያለ የተናገረበት ፓርት አለ፣ አዛችኋለሁ እያለ የተናገረበትም አለ። ስለዚህ መመሪያችን መጽሐፍ ቅዱስ ከሆነ ድረስ እንዴት አገለገሉ ሐዋርያት የሚሉት አካሄዶች ለኛ መመሪያ ነው የሚሆኑት ማለት ነው። እና በማባበል አንሰብክ። መፍረስ ያለበት ይፈርሳል። እውነት የሆነ እውነት ይባላል፣ ሐሰት የሆነው ሐሰት ነው ይባላል። ያልተጻፈ በፈጠራ የገባ ነገር ተረት ተረት የአሮጊቶች ሴቶች ጫወታ ተብሎ የተገለጠውን ነገር ማጽዳት። ሰዎች እየዳኑ ነው፣ በየጊዜው ሰዎች እየዳኑ። ስለዚህ ካቶሊክም አሁን ወደዚህ እውነት ዘወር ብላለች። የቀሩ ነገሮች የሉም አሉ፣ ብዙ ጉዳዮች አሉ። እነሱን ደግሞ እግዚአብሔር በየዘመናቱ ያጠራቸዋል። ኢየሱስ አብያተ ክርስቲያናትን ይመለከታል። በነገራችን ላይ ሰባቱን አብያተ ክርስቲያናት ትዝ ይላችኋል? ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ በጣም ድንቅ ጥቅስ ነው ያመጣው አጋፔ። ቴንክ ዩ ሶ ማች። በጣም መወደው ጥቅስ ነው። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን፣ ሰው የፈጠረውን ጥበብ እንዳትከተሉ፣ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ክብር ለኢየሱስ ይሁን። ተባረክ። ቴንክ ዩ ሶ ማች። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እስከ 5 ማን ነው አንበሳ ይላከው? ቴንክ ዩ ብያለሁ። እሺ ይሄ አንበሳ የሚያስልክ ጥቅስ ነው። ክብር ለኢየሱስ ይሁን። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። በማሽሞንሞን ምናምን አልነበረም። መሸርደድ ይቻላል። ሌሎች አማራጭ ነገሮችን መናገር ይቻላል። ብዙ መንገድ መጠቀም ይቻላል። ነገር ግን የእግዚአብሔርን መንፈስ የእግዚአብሔርን ኃይል አይገልጥም። የሰው ጥበብ የእግዚአብሔርን ኃይል አይገልጥም። የእግዚአብሔር መንፈስ በውስጥህ እንደሚሰራው ነው የምትናገረው ወንድሜ። አታመቻምች። አንተ እንኳን ስትሰማ የሚያስቆጡ ነገሮች አሉ አይደል? በሶሻል ሚዲያ ቄሶቹ ወጥተው የሚያስተምሩትን የክደት ትምህርት ስትሰማ ውስጥ ይቆጣል። ያንተ ልብ እንኳን እንደዚህ ከተቆጣ እግዚአብሔር ደግሞ እንዴት ሊቆጣ እንደሚችል አስቡ። ስለዚህ ምን ደብቀው ነገር የለም። የናንተ እምነት በእግዚአብሔር ኃይል እንጂ በእግዚአብሔር ኃይል የእግዚአብሔር ኃይል ለማዳን ነው ተብሎ ተጽፏል። ለማዳን አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው የእግዚአብሔር ኃይል ለማዳን የእግዚአብሔር ኃይል ለማዳን የተገለጠ እሱም ክርስቶስ ኢየሱስ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን የሰው ጥበብ ብለው ያስተማሩ ለዘመናት የተከመረ የስተት ትምህርት ያጋንን ትምህርት በብልሃት የተመቻቸ ተረት እዚህ ብትሄድ ትድናለህ፣ ይሄን ብትሸከም ትድናለህ፣ ይሄን ብታደርግ ትተርፋለህ፣ 10 ትውልድ ይማራል፣ 9 ትውልድ ይማራል እያሉ የነገሩ ያጋንን ትምህርት እንደማያድን እቅጩን እነግርሃለሁ። የሚያድነው ኢየሱስ እንደሆነ እነግርሃለሁ። ይሄ ነው ቃሌም ስብከቴ መንፈስንና ኃይልን በመግለጥ ነበር የሚለው ጳውሎስም እንደዚህ ነው ሲያገለግል የነበረው። ይሄንን ነው የምናደርገው እኛም። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። ስለዚህ ዛሬም ቢሆን የጌታ ኢየሱስ ክርስቶስ ወንጌል እያሸነፈ ይሄዳል። ስለ ዛሬው ስለሰማነው ነገር እግዚአብሔር እናመሰግናለን።
ነገር ግን በዚህ አጋጣሚ ጌታ ኢየሱስ ክርስቶስን ተቀብላችሁ የዘላለም ሕይወት መውረስ የምትፈልጉ እዚህ ውስጥ ያላችሁ ወገኖች አንድ ቁጥር ጽፋችሁልኝ አብረን ጸልየን ብናበቃ ደስ ይለኛል። የነፍሳት ጥሪ ያደርጋለሁ። ያመናችሁ በቃ ከዚህ ቀን ጀምሮ ጌታ ኢየሱስ ክርስቶስ ነው ሕይወቴ ጌታና መድኃኒት፣ እሱን ተቀብዬ ከሱ ጋር አኖራለሁ፣ መካከለኛዬ እሱ ነው፣ መድኃኒቴ አዳኜ እሱ ነው፣ ቤዛ ደም ያፈሰሰልኝ የሞተልኝ ሌላ የለም የምትሉ አንድ ቁጥር ጻፉልኝ። ኑ ወደ ጌታ ወደ ኢየሱስ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አሜን። ስማችሁን እጽፋለሁ ይዛለሁ። ከዛ ጸልየን ነው እናበቃው። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። እንኳን ደህና መጣችሁ። እየጻፋችሁልኝ ነው፣ እያየሁ ነው። ተባረኩ። ሃሌሉያ 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 ሃሌሉያ። ኑ ወደ ጌታ ወደ ኢየሱስ መንግስት። ትዕግስት እንኳን ደህና መጣሽ። ወንጌል ዓለምን የመቀየር ኃይል አለው። አሜን። ኢየሱስ ጌታ እንደሆነ ኢየሱስ ነው። ወደኔ የመጣውን ከቶ ነው ወደ ውጭ አላወጣውም ያለ ጌታ ኢየሱስ። ሃሌሉያ። ይጠራሃል፣ ይጠራሻል። ወደ ኢየሱስ ነው መጠራሽ። እኔ አቻዋል ተብሎ ነው የተጻፈው በሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። እንዲያው በጸጋው የጌታ ጸጋ የተገለጠው የእግዚአብሔር ጸጋ የሚያድን ጸጋ የሚያድን ጸጋ። እሰይ እሰይ እሰይ። ክብር ለኢየሱስ ይሁን። ጌታን ተቀበሉ። ወደ ጌታ ወደ ኢየሱስ። አሁን ገና ገባኝ የተፈጠርኩበት ዋናውን ዓላማ፣ አሁን ተረዳሁት የተወለድኩበትን የሕይወት ዓላማ። ወንጌል መመስከር ነው በቃልም በዜማ፣ የኢየሱስን ማዳን ዓለም እስኪሰማ። ወንጌል መመስከር ነው በቃልም በዜማ፣ የኢየሱስን ማዳን ዓለም እስኪሰማ። ዓለም እስኪሰማ ፍጥረት እስኪሰማ የኢየሱስን ፍቅር የጌታዬን ግርማ። ዝም አይል አንደበቴ ዝም አይል አንደበቴ ኢየሱስ ገብቶ ቤቴ ወዳጄ ገብቶ ቤቴ። ዝም አይል አንደበቴ ዝም አይል አንደበቴ ኢየሱስ ገብቶ ቤቴ ወዳጄ ገብቶ ቤቴ። አሜን 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 አሜን። ኢየሱስ መንገድ ነው እውነት ነው ሕይወት ነው፣ በሰማይ በምድር መተኪያ የሌለው። ኢየሱስ ጌታ ነው ብለ በአፍ ብትመሰክር አሜን። ከሞት መነሳቱን ደግሞ በልብ ብታመን አሜን። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዘላለም ሕይወት አለው፣ ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። ሃሌሉያ። ኢየሱስ ጌታ ነው ብለህ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ። ሃሌሉያ። ጸጋ ይብዛላችሁ። አሁን ጊዜ ለመጠቀም ስማቸውን ከሰጡኝ ወገኖች ጋራ እነዚሁም ደግሞ ስማችሁን መጻፍ ማትፈልጉ
ነገር ግን ጌታ ኢየሱስን መቀበል የምትፈልጉ ባላችሁበት ቦታ በቤታችሁ ሊሆን ይችላል፣ በስራ ቦታ እጆቻችሁን አንስታችሁ ቆማችሁ ወይም ደግሞ ከቻላችሁ ተንበርክካችሁ እጃችሁን ወደ ላይ አንስታችሁ አብረን እንጸልያለን። ከኔ በመቀጠል ይህንን የእምነት ጸሎት በልባችን ያመነውን በአፋችን እንመሰክራለን ማለት ነው። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ።